ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ባርክ ፓስተር። ጌታ ያክብራችሁ። በጣም ነው ማከብራችሁ መወዳችሁ። እዚህ ቦታ የእግዚአብሔር ክብር ስላለ በጣም ነው መጽናናው እዚህ መጥቼ እና እግዚአብሔር ባርካችሁ ስለምታገለግሉ ስውር አገልግሎት እንደገና ደግሞ እዚህም ደግሞ ደቀ መዛሙርት እያስተማራችሁ ስላላችሁ እግዚአብሔር ባርካችሁ። ይህን ህዝብ ደግሞ ስለምትጸልዩለት በቀን በሌሊትም በጾም በጸሎት ዋጋችሁ ከሰማይ ነው። ጌታ ኢየሱስ ይባርካችሁ። የጌታ ስም የተባረከ ይሁን። በጣም ስለናንተ ሳስብና ስጸልይ ሐዋርያ ጳውሎስ እንዳለ በጣም ሐሴት አደርጋለሁ። የክብር ደመና ገና ስል በቃ መንፈሴ ደስ ይለዋል። ብዙ ዋጋ ከፍላችኋል። እግዚአብሔር በእውነት ሙሉ ደሞዝን ይሰጣችኋል። የእግዚአብሔር ስም የተባረከ ይሁን። ለመናገር የፈለኩት ምንድነው ከኔም እንድትማሩ ፈልጌ ነው። ምክንያቱም እግዚአብሔር ይችላል፣ ሁሉም ማድረግ ይችላል። አጥቶት አይደለም። እግዚአብሔር ገንዘብ አጥሮት አይደለም። ግን እምነታችሁን ማየት ይፈልጋል። ግን ምን ያህል ትታዘዙታላችሁ፣ ትወዱታላችሁ? የምትገልጹለት በመታዘዝ ነው። ስለዚህ መውደዳችሁን እያየሁ ነውና እግዚአብሔር ባርካችሁ። እና ወደዚህ 25ኛ የወንጌል ጉዞ ነው ያደረኩት እና አሁን በዚህ የመጣሁት 3 ወር እየሆነኝ ነው። ጌታ ረዳኝ፣ ጸጋው አገዘኝ። ከኔም አይደለም በእውነት ፓስተር እንዳለው ሰው ራሱ ይሄን ሊያደርገውም አይችልም። እግዚአብሔር ግን ይችላል፣ ያስችላል። ደግሞ ጸጋን ይሰጣል፣ ኃይልን ይሰጣል። ሐዋርያ ጳውሎስ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን አደርጋለሁ እችላለሁ ይላል። እና ማድረግ ይቻላል። እግዚአብሔርን ካመንነው እሱ ከኛ ጋር ከሆነ በብዙም በጥቂት እግዚአብሔር ማዳን አይሳነውም። እግዚአብሔር ማድረግ ይችላል። አንድ ሰው በቂ ነው ለኢትዮጵያ ምድር። አንድ ሰው በቂ ነው ለአፍሪካ። አንድ ሰው በቂ ነው። አንድ ሰው ላከ እግዚአብሔር ለዓለም ሁሉ በረከት ኢየሱስ ክርስቶስን ለኛ ሁሉ በረከት ሆነ። ይቻላል። ትችላለህ፣ ታደርጋለህ፣ ትችያለሽ። የእግዚአብሔር ስም የተባረከ ይሁን። እና ስመጣ ማለት በጌታ ፊት ሆንኩኝ። ይሄን 25ኛ ጉዞ እጓዛለሁ። ጌታ ሆይ ዋጋ ከፍዬ ነው የመጣሁት። 4 ቀን ተጉዣለሁ። ከቤጂ ማጂ ሻሻ ሚኢኒት የሚባል ወደ ሁለተኛ ወንዞች አሉና ኦሞ ወንዝ የሚባልና ሻርማ ወንዝ የሚባሉ አሉና ኃይለኛ ናቸውና በዛ አካባቢ ስናልፍ ብዙ ህዝቦች አገኘውና ወደ ጌታ መንግስት መጡ። ጌታ ይባረክ። እና ያሳዘነኝ ምንድነው 200 ህፃናቶች በቃ ትምህርት ቤት ስላቸው ሌሊቱን ሁሉ ቁጭ ብለው አደሩ። በደስታ ሲዘሉ አደሩ። የሚያውቁት ነገር የለም። ትምህርት ቤት ምን እንደሆነ ያውቁ እና በጣም ራቁታቸውን ናቸው። ያሳዝናሉና ከዛ አልፈን ሄድን። ከዛ መርዝ ነገር ውሃ አጥቼ 8 ሰዓት በላይ ዝም ብሎ መርዝ ነው ጠጣሁት። በኢየሱስ ስም አትገለኝም ብዬ እና አገልጋዮች ያው ብዙ እባክህም ብለው ለመኑኝ። ግን ምንም አልሆንም አልኳቸው እና ያን ጊዜ ትንሽ አንጀቴን ነገር ነክቶታል። ግን ያው በእምነት እግዚአብሔር ረድቶኝ መንፈስ መጣና ወደኔ አንድ ተራራ ላይ ሆኜ እያለሁ እና የእግዚአብሔር መንፈስ መጣ። እኔ አሰናብቻቸው ነበርና ጌታ ይረዳኛል። ከመጣሁ የሚቀጥለው ቀን ካልመጣሁ ግን ደህና ሆኖ ብያቸው ነበረ። እግዚአብሔር ግን ሃሌሉያ ለሞት አሳልፎ አይሰጥም። እግዚአብሔር የክብርን ቦታን አዘጋጅቶልናል። ስለዚህ የውርደትን ሞት አይሰጠንም። እግዚአብሔርን አክብረን እናልፋለን። ክብር ለኢየሱስ ይሁን። እና በዛ ውስጥ ያለው የእግዚአብሔር መንፈስ ሌሊት መጣና ዳሰሰኝ እና ቆምኩኝ እና እንደሚዳቋ ሮጥኩኝ። ጌታ ኢየሱስ ይባረክ። ይችላል እግዚአብሔር። ሃሌሉያ። እና ጅንካ ከደረስኩ በኋላ ጌታ ነገረኝ። ያንም ማዶ ከዚህ በኋላ የህይወት ውሃ ቦይ አሳየኝና ከዚህ በኋላ የህይወት ቃል ይዘው የሚሄዱ ሰዎችን አስነስቻለሁ አለኝ እግዚአብሔር። ከዛ በኋላ ማዶ ጨለማ ለብዙ ዘመን ዘፍጥረት ምዕራፍ 1 እንደምታየው ሰውየው ራቁቱን ነበረ። እዛ ብዙ ነገሮች አሉ። በቃ እንደዛ ነበረ። እግዚአብሔር ጨለማ ገፈፈው። ሟርተኛ፣ ጠንቋይ፣ አስማተኛ የሚሰራው ሁሉ ጸጥ አለ። አሁን ሰው ሁሉ ወደ ጌታ መንግስት በፍጥነት እየሮጠ ነው። ኢየሱስ ክርስቶስን እየተቀበሉ ለጌታ ክብር ቆመዋል። ሃሌሉያ። ይሄ የእናንተ የጸሎት ርዕስ ስለሆነ እንድታመሰግኑት ጌታን ፈልጌ ነው። ከዛም በኋላ ያው ትንሽ ታመም ያለው ግን ሰሜን ሄጄ ደግሞ ካህናቶችን ማሰልጠን ነበረብኝ። ታመሜም ሆስፒታል ገብቼም እንደማንም ብዬ እነሱን አሰልጥኜ ስመጣ አልቻልኩም። ከዛ ኮሪያ ሆስፒታል ገባው። ከዛ ጨርሼ ተሎ አውስትራሊያ ገብቼ እዛ ቼክአፕ አደረጉኝ። በጣም የሚገርም ነው። ከሚሊየንስ በላይ ነው ዶላር ያወጡት። ያ ሁሉ ነፃ ነው። ጌታ ይባረክ። እግዚአብሔር ረዳኝ። ይኸው በፊታችሁ ቁሜ እግዚአብሔርን አመሰግናለሁ። እና ይሄን ዋጋ የከፈልኩበትን አሁን መሄድ አለብኝ እዛ ቦታ አልኩኝ። ጌታን እወራረዳለሁ፣ እስከ ሞት ድረስ እሄዳለሁ። አንተ ከኔ ጋር ነህ ብዬ ምንም ገንዘብ የለም ግን ጌታ አለ። እንደነገርኳችሁ እግዚአብሔር አንደበቴ ላይ ቃል አስቀምጠዋል።
እና እየጸለይኩ በጌታ ፊት 2 ሳምንት ላይ የእግዚአብሔር መንፈስ በቃ ራእይ ያሳየኝ እና አይሮፕላን መጥቶ ከቤቴ ግቢ ውጪ መጥቶ ቆመና መብሬ ትፈለጋለህ ቶሎ ባስቸኳይ ልገባ እና ፓስፖርቴ እኮ ደህንነት አላዩትም ስለው ነው ጊዜም የለም ግባ አለኝ እና መብሬ ተብዬ ገብቼ በፍጥነት መጣሁ ወደዚህ ማለት ነው አየር ላይ እና እኔ የእምነት ስራ ነው የምሰራው ሁሌ እና ባለቤቴ በጣም ይገርማታልና ሻንጣዬን አስቀምጬ በር ላይ ጌታ ይወስደኛል አሁን በቃ እናየዋለን አልኳት። ከዛ በኋላ ሄጄ ከተማ ውስጥ ምስክርነት ሰጠውና ፈረንጆችን እየመሰከርኩላቸው አንድ ሰው ሊደበደበኝ መጣ። እኔ ሊደበደበኝ መጣና እንዳትነካኝ በኢየሱስ ክርስቶስ ስም ብዬ ጸልያለሁ። መጥቶ ፊት ለፊቴ አንድ ገላጋይ መጣ። ህንድ ገላጋይ ለዚህ ሰው የሚያስፈልገው መጽሐፍ ቅዱስ ነው አለ። ኖ አትንካው ምንም አትበለው አልኩት። ግን የሚያስፈልገው ይሄ ነው ሲለው ሲሰጠው ወረወረው መጽሐፍ ቅዱስ እና ተቆጥቶ ያንም እንደዛ ብሎ ሄደ እና ሰዎች ከበቡን ምንም ችግር የለም አልኳቸው። ከዛ ሰውየው ስራ ምንድነው አለኝ። እኔ ሚሽነሪ ነኝ አሁን ደግሞ ጉዞ አለኝ ስለው ልክ ያየሁት ያን ራእይ ነበረ እሱ ጋር እና ትኬቱ ይሄ ነው አለኝ። ሃሌሉያ ኢየሱስ ጌታ ነው ይችላል። ይሄ ብቻ አይደለም ጌታ ሆይ ይሄ ብቻ አይደለም በቂ አይደለም እና የሚያስፈልገን ሁሉ ጠይቁት እሱ አባታችሁ ይሞላል። እነዛ 200 ህፃናቶች ተስፋ ሰጥቻቸዋለሁ። ኢትዮጵያ ገና ስገባ ያን ገንዘብ ያስፈልገኛል ብዬ እግዚአብሔርን ጠየቅኩት። አባት ነዋ ይሰማል። ኢትዮጵያ መሬት ላይ ስገባ ለ35 ዓመት የተለየት ጓደኛዬ ያንን የምሰራበትን ትምህርት ቤት ገንዘብ ላከልኝ። ኢየሱስ ጌታ ነው። በጣም ደስ ብሎኝ ከዛ እየበረርኩ ሄድኩኝ እዛ ቦታ ትምህርት ቤቱ ተሰራ። ከ200 በላይ ሰዎች ጌታን ተቀበሉ። እኔ እግዚአብሔር ነኝ የሚሉ ሰዎች ነበሩ እና ጠንቋዮች ወደ ጌታ መንግስት መጡ። 2 ቀን በእግሬ ሄጄ ኢየሱስ ጌታ ነው። 2 ቀን በእግሬ ሄጄ ብዙ ቤቶች ብታያችሁ ያስለቅሳቸዋል። እያንዳንዱ ጎጆ 8 ልጅ 10 ልጅ አለ። እንዴት እንደሚወልዱት እግዚአብሔር እንዴት ጸጋ እንደሰጣቸው ይገርም እና ፓክድ ነው እያንዳንዱ ጎጆ እና እግዚአብሔር ቢረዳኝ አልኩኝ። ከ200 በላይ ትምህርት ቤት ለመስራት አስባለሁ። በተለይ ኤሌመንተሪ ስኩል ቢያንስ እያንዳንዱ ቆርቆሮ እስከነ ኤቭሪቲንግ እስከ 100,000 ብር ነውና ጌታ ይረዳኛል። 20 ሚሊዮን ለኔ ምንም አይደለም። ይሄ 20 ሚሊዮን በቢሊዮን አይደለም ትሪሊዮን አምነዋለሁ አባቴ። አሁን እመለሳለሁ ከ4 ሳምንት በኋላ ተመልሼ እዛ ነው የምገባው። እግዚአብሔር እነዛን በሙሉ ይሰጠኛል አሳልፎ። ኢየሱስ ጌታ ነው። ይሄ ብቻ አይደለም። እግዚአብሔር በዚህ አጭር ጊዜ ውስጥ በዚህ በሲዳሞ በአዋሳ እስከ ይርጋ ጨፌ ከዛም ደግሞ በጂማ ጂሻሻ ከዛ ተመልሰን ሰሜን ካህናቶች ካሰለጠን በኋላ እና ካህናት ካገለገልን በኋላ እዚህ ደግሞ እግዚአብሔር ረዳኝና መዝሙሮች ሰጥቶኝ ነበር። 9 ቁጥር ካሴት ሲዲ ሰራሁኝ። ከዛ ደግሞ በርሬ ከዛ ደግሞ ወደ አሁን ፓስተር እንዳለው ወደ አርባ ምንጭ ከዛ ጂንካ ከዛ በኋላ በረሃ ገባሁኝ እና አንድ ሰው ነው የጠራኝ። ባለቀ ሰዓት ላይ ተሎ በፍጥነትና ከኔ ጋራ እስከ ሞት ድረስ የሚሄድ የእግዚአብሔር ሰው አለ። 10 ቋንቋ ነው የሚተረጉምልኝ። በጣም የተባረከ የእግዚአብሔር ሰው ነው። ወንጌላዊ ኤርሚያስ ይባላልና ለምን ጠራኝ ብዬ 3 ቀን ጾም ጸሎት ስወስድ ጌታ ክብሬን ይገልጣለሁ አለኝ። እንዴት ነው ክብር? እዛ አገልግዬ ጨርሼ አሁን እኮ መውጫዬ ነው ስለው በቃ ሄዳለኝ። በእምነት ሄድኩኝ። 8 ቀን ያለ ማጋነን እስከ 9 ቀን በእግሮቻችን ነበር ይሄድ ነው። በረሃው በሙሉ ወደ ጌታ መንግስት ይመጣል። ሰዎች ሁሉ ቆመው አጋንንት ይወጣላቸዋል። በረሃው ላይ ነብሩ ከፊት ለፊቴ እየቀዳሁት ዱሩ ሰዎች እና ቆሜ ገና እያገለግል እሳት ይመጣል። እግሮቼ ይሰራል፣ እሳት ይነዳል። እንዴ ገና ሰዎቹ የእግዚአብሔርን ቃል ሲሰሙ መንፈስ ቅዱስ ይወርዳል፣ ከአጋንንት ስራት ይፈታሉ። ይህ ብቻ አይደለም። በጣም ያስለቀሰኝ እና ደውሎልኝ ሰውየው ምንድን ያለኝ እና እኛም ፍለጋ አንተን ፍለጋ ልጆቻቸውን ተሸክመው ተሸክመው ዱር በዱር በረሃ ለበረሃ አንተን ፈልገውሃል አለኝ እና ጌታን የፈለጉት መንፈስ ቅዱስን ይፈልጉታል። ኢየሱስ ክርስቶስ ጌታ ነው። ህዝባችን በጣም ጌታን ይፈልጋል።
እግዚአብሔርን ይራባል እና እናመሰግናለን እግዚአብሔርን። ይቅርታ እና እግዚአብሔር ባርካችሁ ስለምትጸልዩልኝ አብራችሁ ስለቆማችሁ። ገና ጌታን እናገለግላለን። ገና የእግዚአብሔር ክብር ምድሪቱን ይወርሳል። ጸልያለን። አባት እናመሰግንሃለን። የዚህ ሁሉ የመከሩ ሰራተኛ ባለቤት አንተ ነህ እግዚአብሔር። እነዚህ ሁሉ ተርበዋል፣ ቀኝና እግራቸውን አያውቁም፣ ሞት ይወስዳቸዋል፣ ራቁታቸውን ናቸው፣ በዘንዶ ተይዘዋል። እነዚህ ሁሉ ለማስጣል እንታገላለን። ክብርህ ግን በምድር ኢትዮጵያ ላይ ይውረድ። እግዚአብሔር ሆይ እኛ ሂደን አንዘልቀውም፣ ገዳም ገብተን አንዘልቀውም። ይሄን 40 ዓመት ሁሉ ተጉዘናል፣ 25 ዓመት ተጉዘናል። በኢትዮጵያ በምድረ በዳው በዓለም ላይ ተጉዘን አገልግለናል 40 ዓመቱን ሙሉ። እግዚአብሔር ሆይ አሁን ግን ክብርህ እንዲመጣ በምድረ ኢትዮጵያ እግዚአብሔር የሰዎችን ተራራ ሁሉ እንዲያቀልጥ፣ የብዙዎችን ጨለማ እንዲያበራ፣ ምድሪቱ እግዚአብሔር ሆይ ሐሴት እንድታደርግ፣ ሰዎች ሁሉ ጌታ እጆቻቸውን ወደ ዘላለም አምላክ ወደ አንተ እንዲያነሱ፣ ምርኮ ለዘላለም አምላክ ላንተ እንዲሆን፣ ለጠላት ውርደት ላንተ ክብር እንዲመጣ በነገር ሁሉ እናመሰግናለን። we give you glory Father በኢየሱስ ክርስቶስ ስም ተባረኩ። ጌታ ይባረክ። ጌታ ረዳኝ። እንደምታዩኝ እኔ ገና ወጣት ነኝ። እግዚአብሔር ረዳኝ። 40 ዓመት አገለገልኩኝ፣ ግን አልበቃኝም። አንድ 40 ዓመት ሞክራለሁ፣ ፈልጋለሁ። ጌታ ካልመጣ ከመጣ እስማማለሁ ከሱ ጋር እና ጌታ ይረዳኛል። 00 ሰርቼ መሄድ ፈልጋለሁ። ይሄ ብቻ አይደለም፣ ገና ውስጤ ገና ነው ይለኛል። እና ይሄ ብቻ አይደለም፣ 40 ዓመት ስላገለገልኩ ሰለብሬት አድርግልኝ አመስግነኝ ስላለ እኔና ቤቴ አውስትራሊያ በሐምሌ በፈረንጆች ማለት ነው ጁላይ 5 የምስጋና ፕሮግራም ህዝብ ሁሉ ጠርቻለሁ እና እናንተ እንድትመጡ ጋብዣችኋለሁ። ይቻላል እና ባለቤቴ በጣም የጸሎት ሰው ናት። እግዚአብሔር ባርካት። ልጆቼም አብረው ሳፖርት ያደርጉኛል። ተንበርክኬ ጸልዩልኝ ነው የምመጣው እና ቅዱሳን እዛ አሉ ደግሞ እዛ ምድር ላይ በጣም ይጸልዩልኛል እና እግዚአብሔር ባርካቸው። በዓለም ዙሪያ ያሉ እህቶች ወንድሞች አሉ የሚጸልዩልኝ። እናንተም ጸልዩልኝ ያላችሁ ተያይዘን የእግዚአብሔርን ኪንግደም እናሰፋለን። 25ኛ የወንጌል ጊዜውን ያደረኩት ከዛም ደግሞ እግዚአብሔር ደግሞ ታናሽ ሁለተኛ ልጃችን አግብተዋል። እሱ እናመሰግናለን እግዚአብሔርን። ክብር ለጌታ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ዛሬ የእግዚአብሔር ቃል አጭር ነው ማካፈላችሁ። 5 ደቂቃ 10 ደቂቃ እንደዚህ እናደርጋለን። መዝሙረ ዳዊት እንደዚህ ይላል። ክብር ለኢየሱስ ይሁን። ሁላችሁ መጽሐፍ ቅዱስ ካላችሁ መዝሙረ ዳዊት ምዕራፍ 63 ወይም 62 ቁጥር 11 12 11 ላይ እናገራለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። የእግዚአብሔር ኃይል ወይም the power of God በሚል አንድ ርዕስ መናገር ፈልጌ ነው። ጌታ ስሙ የተባረከ ይሁን። ኢየሱስ ጌታ ነው። ኃይል የማን ነው? የእግዚአብሔር ነው። እዚህ ቦታ ይነገር ነበርና ይሄን ዲክሌር ማድረግ ፈልጋለሁ። ዛሬ የእግዚአብሔር ኃይል በእያንዳንዳችሁ ላይ ይቀመጣል። ይሄን ኃይል ለብሳችሁት፣ ይሄን ኃይል ተሸክማችሁት፣ ይሄን ኃይል በአገልግሎታችሁ በዘመናችሁ ይሰራል። እነዚህ ሁሉ አመታቶች 3 ወር በማትሞላ ውስጥ ይሄን ሁሉ ከሰራ ማን ነው? መብራቱ ሳይሆን የእግዚአብሔር ኃይል ይሄን ማድረግ ይችላል። የጌታ ስም ለዘላለም የተባረከ ይሁን። ትክክለኛ ነኝ መሰለኝ። 63 62 ቁጥር 11 ላይ እግዚአብሔር አንድ ጊዜ ሲበሉት እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል የእግዚአብሔር ነው። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ የመለኮትን ባህሪ ተካፋይ ሆናችሁ ይላል። እግዚአብሔር የኃይሉ ተካፋይ ያደረገን፣ የኃይል ሁሉ ሚዛን፣ የኃይል ሁሉ ምንጭ፣ የኃይል ሁሉ ጌታ እግዚአብሔር ብቻ ነው። ይህን ሰማይና ምድር በኃይሉ ፈጠረ። በኃይሉ ነው የፈጠረው። ሰው ሊፈጥረው የማይችል ግን እግዚአብሔር ከሁሉ በላይ ኃይሉን በእኛ ውስጥ አስቀምጠዋል። እግዚአብሔር ወገኖቼ ወይ ታላቅ አምላክ ነው። ግን ከኃይሉ ምን አድርጎ ይሰጠናል? ከፍሎ የሚሰጠን እንደ አቅማችን ይሰጠናል፣ አለዚያ ያጠፋናል። እግዚአብሔር ግን ይችልበታል። ክብር ለኢየሱስ ይሁን። ምክንያቱም መጽሐፍ ቅዱስ ሲናገር የኃይሉን መጠን ብሎ ይናገራል። መጠን አለው ማለት ነው። ለእያንዳንዳችን የተሰጠን እንደ መጠኑ ነው። ለመብሬ የተሰጠው መጠን አለው እና መጽሐፍ ቅዱሳችን እንደዚህ ብሎ ይናገራል። አንደኛ የእግዚአብሔር ኃይል ሲመጣ በእኔና በእናንተ ላይ የበቀል ቅባት ነው የሚሆነው። አሜን። ጠላትን ትበቀለዋለህ። በምድረ ኢትዮጵያ ያለውን ጨለማ ትመታዋለህ። የያዘውን የህይወትን ጉዳይ፣ የአገልግሎትን ጉዳይ፣ ዘመንን አገርህን ያስጨነቀውን ቀንበር ትሰብራለህ። ለምን? እግዚአብሔር የበቀል አምላክ ነው።
እግዚአብሔር የበቀል ቅባት ባንተ ላይ ባንቺ ላይ ያፈሳል። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ቅዱሳችን ሲናገር በአንደኛ ሳሙኤል ምዕራፍ 15 ላይ እግዚአብሔር ለሳሙኤል እንደዚህ ብሎ ተናገረው ይላል። የሚገርም ነው። እበቀለዋለሁ አለ። ማንን? አማሌቅን እበቀላለሁ። ለምን? የኔን በኩር እስራኤልን በግብፅ ምድር ሲወጡ መንገድ ላይ ያደረገውን አልረሳውም አለ እግዚአብሔር። አይረሳም። እግዚአብሔር ያደረገብህን ጠላት አይረሳውም። እግዚአብሔር ተከታትሎ ይመታዋል። እግዚአብሔር ጊዜ አለው። ሳይወድ በግድ ለቆ ይወጣል። ለምንድን ነው ህዝቤን ታወጣልኛለህ ብለህ ይሄ ሁሉ ሰው ያንጎራጉርብኛል ብሎ ሙሴ ተናገረ? በጽኑ ክንድ ካልሆነ እንዲሁ አይለቃችሁም ፈርዖን አለ። የእግዚአብሔር ኃይል ሲመጣ ሳይወድ በግድ በቃኛለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምዕራፍ 15 ላይ አንደኛ ሳሙኤል ላይ ስትመለከቱ እግዚአብሔር እንደዚህ ይላል። ምዕራፍ 15 ቁጥር 2 ላይ እነሆ የሰራዊት ጌታ እግዚአብሔር ድምፅ እንደዚህ ይላል። የሰራዊት ጌታ እግዚአብሔር ለሳኦል እንደዚህ ብሎ አለው፣ እነሆ እስራኤል ከግብፅ ምድር በወጣ ጊዜ አማሌቅ በመንገድ ላይ እየተቃወመ ያደረገበትን ምን አደርጋለሁ? እበቀላለሁ። አሁን ሂደህ አማሌቅን ሁሉ ምታ፣ ያላቸውን ሁሉ ምን አድርገህ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን ሁሉ አህያው ምን አድርግ ግደል አለው። አላደረገው። ከዚህ የተነሳ እግዚአብሔር ምን አደረገው? ናቀው ይላል። ከዛ በኋላ እግዚአብሔር ምዕራፍ 16 ላይ ይውላችሁ ምንድን ነው የሚለው? ለሳሙኤል እግዚአብሔር ተናገረው በእስራኤል ላይ እንዳይነግስ ለናኩት ይላል። ምዕራፍ 16 ቁጥር 1 ላይ ለሳኦል እስከ መቼ ታለቅስለታለህ? አሁን ደግሞ ምን አድርግ? በቀንድህ ዘይትን ሞልተህ ሂድ። ዋው! በልጆች መካከል ምን አዘጋጅቻለሁ? ንጉሥ አዘጋጅቻለሁ። ከሰማይ ከዙፋኑ ያየው ዳዊትን ነው። አንበሳና ድብ በጎችን ሲይዝ ሂዶ ጉሮሮውን ይዞ ያስተፋዋል። የአባቴን በጎች አስለቅቀዋለሁ አለ፣ አስተፋዋለሁ አለ። ይህን ሰው ቀባዋለሁ አለ እግዚአብሔር። ክብር ለኢየሱስ ይሁን። ወደ እሴይ ልካለሁ አለ። ከዛ በኋላ ታውቁታላችሁ ታሪኩን። አመጣቸው። በሳኦል በአባቱን ጠራ፣ ቤተሰቡ ተጠራ፣ ወንድሞቹ ተጠሩ። ከነዚህ መካከል አንድም ሰው አልተጠራም አለ። ሌላ የለህም አለ። የት? በረሃ በጎችን የሚጠብቅ እሱን አምጡልኝ አለ። እግዚአብሔር ስም የተባረከ ነው። ምዕራፍ 16 ቁጥር 12 ላይ ልኮም አስመጣው። እርሱም ቀይ፣ አይኑም የተዋበ መልኩም ያማረ ነበረ። እግዚአብሔር ይህ ነውና ምን አድርገው? ተነስተህ ምን አድርገው? ቅባው አለው። ሳሙኤልም የዘይት ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዛን ቀን ጀምሮ በዳዊት ላይ በምን መጣ? በኃይል መጣ። እስቲ በኃይል በሉ። በኃይል መጣ። የእግዚአብሔር ስም የተባረከ። በበቀል ጠላቶቹን እንዲመታ እግዚአብሔር፣ የእስራኤልን ጠላቶች እንዲመታ እግዚአብሔር በኃይል ቀባው። እግዚአብሔር በኃይል ይቀባሻል። በኃይል ይቀባሃል። የእግዚአብሔር ኃይል ተአምራትን ያደርጋል። የጨለማውን ጉልበት መንግስት ያፈርሳል። የምንቀባው የሰይጣንን መንግስት ለማፍረስ ነው። መጽሐፍ ሲናገር ቅድም ፓስተር ይናገር ነበር። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እኛም በክርስቶስ ኢየሱስ ተገልጠናል ለዚህ ዓለም። ወገኖቼ ሆይ ኃይልን የሚሰጠኝ አለ ዳዊት ሲናገር፣ ኃይልን የሚያስታጥቀኝ አለ። ሰልፈኞች ነበሩት። እግዚአብሔር ግን በሄደበት ሁሉ ድልን ሰጠው። በሄደበት ሁሉ የእግዚአብሔር ኃይል ረዳው። ክብር ለኢየሱስ ይሁን። ይህ ኃይል ደግሞ እየጨመረ ሄደ። ትዝ ይላቸዋል። ወደ ሁለተኛ ሳሙኤል ስትሄዱ በኬብሮን ላይ ተቀባ። ከዛም ምዕራፍ 5 ላይ ስትመለከቱ ደግሞ እንደገና የእስራኤል ሰዎች ደግሞ መጥተው በእኛ ላይ ንገስ ብለው ቀቡት። እግዚአብሔር ከኃይል ወደ ኃይል አሻገረው። ጠላቶቹን አንበረከካቸው። የእግዚአብሔር ኃይል ያስፈልገናል። ለቤተ ክርስቲያን ያስፈልጋታል። ላንተ ያስፈልጋል። ይሄ ኃይል ጠላቶችን ያደቃል። ኢየሱስ የዛሬ 2000 አዋርዶታል። ግን ኃይል መልበስ ያስፈልጋል። ኃይል ሳትለብሱ እንዳትወጡ አላቸው ጌታ ኢየሱስ። ኃይል ሳትለብሱ ከኢየሩሳሌም ነው ያለው፣ እንኳን ከሌላ ከተማ። ግን ይሄ ኃይል ሃሌሉያ በሐዋርያ ሥራ ምዕራፍ 2 እህታችን ቅድም ታነበው ነበርና ጸሎት ላይ እና የእግዚአብሔር ኃይል በባለ 50 ላይ ወረደላቸው። መንፈስ ተሞልቶ ተናገረ ይላል መጽሐፍ ሲናገር። በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ። አንድ ሼባ ተርትሮ ኢየሩሳሌም ተቀበላት። አንድ የኃይል ሰው ያስፈልገናል። ብዙ ሺዎች ከሚፈወሱ አንድ ሰው ቢቀባልን ዛሬ እንፈልጋለን። ብትቀባ እንፈልጋለን። እንድትቀቢ እግዚአብሔር ይፈልጋል። አንድ ሰው ሲቀባ ብዙ ሰዎች ነፃ ይወጣሉ። ምድርን ነፃ ማውጣት የሚችለው በእግዚአብሔር ኃይል ነው። ይህ ኃይል የእግዚአብሔር ጉልበት ነው። ወገኖቼ ወይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ በዲያብሎስ የታሰሩትን እየፈታ ዞረ። እግዚአብሔር ከእርሱ ጋር ነበረ። ከማን ጋር?
ከናዝሬቱ ከኢየሱስ ክርስቶስ ጋር። ጌታ ኢየሱስ ክርስቶስ ይሄን ከተቀባ እኛማ እንዴት ይሄ ኃይል ያስፈልገንም? ወገኖቼ ወይ ያስፈልግሃል፣ ያስፈልግሻል፣ ያስፈልገኛል። እኔም ዛሬ ኃይለኛ እንደሆነ እፈልጋለሁ። ከዚህ የበለጠ ክብር አለ፣ ከዚህ የበለጠ አገልግሎት አለ፣ ከዚህ የበለጠ መረዳት አለ፣ ከዚህ የበለጠ ጸጋ አለ፣ ከዚህ የበለጠ መረዳትና እምነት አለ። እግዚአብሔር ይጨምርልን፣ እግዚአብሔር ኃይሉን ያብዛልን። ግን ይሄን ኃይል የሚይዝ ህይወት ያስፈልገናል። ይሄን የሚሸከም ጸጋ የሚሸከም ይሄን እሳት የሚሸከም ይሄን ክብር የሚሸከም በጽድቅ የሚሄድ ህይወት ይፈልጋል እግዚአብሔር። በእውነት የሚኖርለት እግዚአብሔር ህይወት ይፈልጋል። እግዚአብሔር ብዙ ዘመን የወሰደበት ሌላ አይደለም፣ የህይወታችን መሰራት ነው። እዚህ ቦታ እየመጣችሁ የምትማሩ እግዚአብሔር ይባርካችሁ። ግን ሁል ጊዜ እየተማራችሁ ወደ እውነት እንድትመጡ እግዚአብሔር ይፈልጋል። እንድንሰራ ይፈልጋል። የሚሸከም ማንነት ኢየሱስን መስለን በጽድቅ ለመኖር የሰጠንን ኃላፊነት ለመወጣት እግዚአብሔር ስሙ የተባረከ ይሁን። ወገኖቼ ወይ እግዚአብሔር ኃይሉን ሲሰጠን በዓላማ ነው። ለእርሱ ክብር ነው፣ ለመንግስቱ መስፋት ነው፣ ለቤተክርስቲያን መታነጽ ነው። ለምንም አይደለም። ወይም ፊልም ልንሰራበት አይደለም። መድረክ ላይ ፊልም ልንሰራበት አይደለም። ሰዎች ነፃነት እንዲሰጣቸው እግዚአብሔር ይፈልጋል። ከኃይሉ የተነሳ ነፃነት ያገኛሉ። ሁለተኛ የእግዚአብሔር ኃይል ወገኖቼ የሚያስፈልገን በሽተኞችን ሁሉ ምን ለማድረግ ለመፈወስ። ሃሌሉያ! እንዲፈውስ የጌታ ኃይል ሆነለት። ሉቃስ ምዕራፍ 5 ጌታ ኢየሱስ ጌታ ነው። በሄደበት ሁሉ ከዚህ ኃይል የተነሳ ሰዎች ሁሉ ከሶርያውያን ይመጡ ነበር። ከሶርያ ከሩቅ አገር ይመጡ ነበር። ዋው! እንዴት እንደነኩኝ። ኩሲ የሚባሉ ብሔረሰቦች ናቸው። እኔ ሰምቻቸው ማላቀ ልጆቻቸው አንጠልጥለው ይሄን ሰው የት እናገኛለን ብለው አገር ለአገር ይዞራሉ አለ። ኧረ እባክህ ነገርልኝ። ክብር ለኢየሱስ ይሁን። ስትቀቡ እግዚአብሔር ሰዎችን ያመጣል። አሜን። ይሄውላችሁ ስጋ ባለበት በዛ አእምሮች ይሰበሰባል። የእግዚአብሔር ቅባት ስላለ እኮ ነው እዚህ ቦታ የመጣችሁ። እግዚአብሔር ባርካችሁ። የእግዚአብሔር ሰዎች እግዚአብሔር ባርካችሁ። በቅባታችሁ ስለተጠቀመን እግዚአብሔር ባርካችሁ። ከዚህ የተነሳ ነው ሰዎች ሁሉ ነፃ የሚወጡት። ሐኪሞች ያልቻሉትን፣ ሳይንቲስት ያልቻሉትን ሃሌሉያ ቅዳሜ ወይም ሮብ ዕለት እዚህ ላይ እሁድ ላይ እግዚአብሔር ሰዎችን ሁሉ ነፃ ያወጣል። ይሄ ከኃይሉ የተነሳ ነው። ሶስተኛ የእግዚአብሔር ኃይል ሲመጣ መልካም ለማድረግ ነው። ጤና ይሰጣል፣ ቤት ይጠበቃል። መጽሐፍ ሲናገር በጻድቁ ቤት ብዙ ኃይል አለ። ተጠብቀ ትኖራለህ፣ ተዘልለ ትኖራለህ። ጠላት አይደፍርህም፣ ጠላት አይደፍርሽም፣ በፍጹም አይችልም። ለምን? ከኃይሉ የተነሳ እሳት አለ ይላል፣ ክብር አለ ይላል። አይችልም። የእግዚአብሔር መላእክቶች አሉ ይላሉ። አይችሉትም። ኃይልህ ብዙ ሆኖ ሳለ ጠላቶች፣ እግዚአብሔር ግን ይህን በቀል ዛሬ ባንተ ላይ ሊያደርግ ይፈልጋል። ጠላትን እንድትመታለት ይፈልጋል። የእግዚአብሔር ልብ እሱ ነው። እንድትበቀለው ይፈልጋል እግዚአብሔር። ስሙ ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር አምላክ ወገኖቼ ወይ ይሄ መልካም መንፈስ ባንተ ላይ ሲመጣ ዳንኤልን ይረዳ አንተን ይረዳል። ሃሌሉያ! ዳንኤል ምዕራፍ 6 ቁጥር 3 ላይ ሲናገር መልካም መንፈስ ዳንኤል መልካም መንፈስ ስለነበረው ከአለቆችና ከባለስልጣን ከገዢዎች ሁሉ በለጠ። ንጉስም ሊሾመው ወደደ። ንጉስ አንተን ይፈልጋል። የዚህ ሀገር መሪዎች አንተን ካልፈለጉ ይገርመኛል፣ አንቺ ካልፈለጉ ይገርመኛል። ታማኝ ሰው ጠፍቶ ብዙዎች ሌባ ሆነው ወንበዴ ሆነው ጠላት አስሯቸው በግቦ ይሰራሉ። አንተ ግን በታማኝነት ትሰራለህ። ኢየሱስ ጌታ ነው። ለምድር ሁሉ በረከት ያደርገናል። ይሄ መንፈስ ሲመጣ ተላኪ ያደርጋል፣ መልእክተኛ ያደርግሻል። መልእክተኛ ትሆናለህ። ኃይል የሌለው ሰው መልእክተኛ አይደለም። ኃይል የሌለው ሰው የጊዜው መልእክት የለውም። ኃይል ያለው ሰው ግን መልእክተኛ ነው። ኃይል ያለው ሰው ይላካል። ኃይል ያለው ሰው ምድርን ይወርሳል። ኃይል ያለው ሰው የጨለማውን መንግስት ያፈርሳል። ጠላቶች ይገዙልሃል። አንተም ከፍታቸውን ተረግጣለህ። የዘላለም አምላክ ስሙ ለዘላለም ይባረክ። ዛሬ ለመጀመሪያ ጊዜ ወደዚህ ቤት የመጣችሁ እጃችሁን አሳዩኝ። ዛሬ ለእናንተ ጸልያለሁ። ይህ ኃይል ወደ እናንተ ይመጣል። ህይወት ታገኛላችሁ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው።